ምድር ላይ ሌላ ክብር አልፈልግም። አንተን አገልግዬ መሞት ፈልጋለሁ። ይህንን የጨውከው ኒው ሜሴጅ ከንግግር ጋር ነው የገባው። አዳራሹን ስትረግጥ ራሱ በራስ ላይ ያወራ ነው የገባው። ሶስታችሁም ቅባት የሚፈልግ የትንሳኤውን ክብር የሚፈልግ በይሁን ለቅባት በደንብ መጸለይ ይፈልጋል። የብዙ ኃያላን ትጥቅ ዛሬ በኢየሱስም ይቀየራል። ትላንት ለመዘመር ተነስታችሁ፣ ትላንት ለማገልገል፣ ለመጸለይ፣ ለመስበክ ተነስታችሁ ሁኔታ ያስፈታው ትጥቅ ዛሬ በኢየሱስም በኃይል ይታጠቃል። እግዚአብሔር ምስክር ነው። ቀበቶን በወገቡ አድርገ ጸልይ ነው ያለኝ ጌታ፣ ምልክት እንዲሆንለት በእግዚአብሔር በአምላክ ፊት ነው ያለሁት። በጣም ምንም መሆን የማይችል ጥሪውን የለየ ሰው ነው። ምንም መሆን የማይችል ምንም ቢሰራ እንደማይስ አንዳንዴ ታውቃለህ፣ አንዳንድ ሰው ጥርት ያለ ያውቀዋል እና የሚያንከራትተው ማወቁ ነው። አንዳንዴ ያላወቀ እኮ ይቆያል፣ የሆነ እንጀራ ቤት ይቆያል፣ የሆነ ዳቦ ቤት ጥርት አድርገህ ግን እጣ ክፍልን ካወቅ እየተንከራተትክም መንገድ አትቀይርም። እና እግዚአብሔር አምላክ ሪል ጥሪውን የለየ ልጅ ነዋል። ሪል መቀባቱን ፕሮግራም እንዳለበት ያወቀ ልጅ ነዋል። ምድር ላይ እንደዚህ እንደተነጠፈች ህይወቱ ላይ ግን ቻሌንጅ ተነጥፎበታል። የሰማይ አምላክ እግዚአብሔር እንደዚህ ብሎኛል ዛሬ አለኝ ጌታ፣ የተዘጋ ሳይሆን የተከፈተን ሰማይ አባ አሜን ለምን ለአንድ ሰው ሊነግድ ቢወጣ ሊሰራ ቢወጣ የተዘጋ ነገር ጋር ላይገናኝ የተከፈተ ሰማይ ይሰጣል። አንድ ነገር ልንገርህ፣ ድፍን እስራኤላዊ ወጥቶ ጎልያድን ሲመለከቱት ጎልያድ ራሱ እንጂ ፎርጅድ ጎልያድ አይደለም የሚያዩት የነበረው። ሲቆጥሩት የነበረው ያደረገው ራስ ቁር የያዘውን ጋሻ ጦርና ያደረገውን የብረት ጋምቤሌ ነው ሲያዩ የነበረው። ዳዊት በተመሳሳይ ሰዓት መጣ። ሰውየው ትጥቁን አልፈታም። እነዚያ ትጥቅን የቆጠሩት ዳዊት መጣና የሚታየኝ ጋምቤላው አይደለም፣ ጦሩ አይደለም፣ የለበሰው ብረት አይደለም፣ የሚታየው ሸለፈት አምነዋል። እንደማይሸነፍ ሆኖ የታየ ነገራችሁ ላይ፣ እንደማይሸነፍ ሆኖ የታየ ጉዳያችሁ ላይ ዛሬ በኢየሱስም ድላችሁን የምታዩበት እግዚአብሔር ምስክሬ፣ አይኖቼ ሰረገላ ላይ ስትወጣ ያያሉ። አይኖቼ ነገዶች፣ ቋንቋዎች ታልፎ ሲሰጡ አሜን። ቅርብ ጊዜ አንተ በፍጹም በማታውቀው መንገድ ከሀገር ውጭ የምትማርበት ሁኔታ ሳትጻጻፍ ሳትደክም ሰማይ ሲያዘጋጅልህ ያያሉ። አሜን። ተፈጸመ። ምድር ላይ ሌላ ክብር አልፈልግም። አንተን አገልግዬ መሞት ፈልጋለሁ። ይህንን የጨውከው ኒው ሜሴጅ የአባቶች አምላክ የታዘዝኩት መንፈስህን ነው። በዚህ ጉባኤ አንድ አገልጋይ ጠርተህ ቀበቶ ይዘና ብለህ ማለት በጣም ከባድ። እንዴት አድርገህ ነው ከጉባኤ ውስጥ ወይ የራሱን ይፈታል ወይ ቢሮ ያስቀመጥኩበታል። አንዳንዴ መንፈስ ቅዱስ ከተናገረኝ ምንም አይነት መልስ ለመንፈስ ቅዱስ መስጠት አልፈልግም። አለመስጠት ግን ከባድ ቢሆንም ቀበቶ ግን እንዲመጣ አድርጓል። በዚህ ምሳሌ ልንገራችሁ። የትኛውም ከባድ የሚመስል ነገር ሆሊ ስፒሪት ሲያወራ መንፈስን አክሰፕት ካደረጋችሁ የሌለ የሚመስል ነገር ወደ ህይወታችሁ የግዴታ ይመጣል። በዚህ ምሳሌ ላድርግላችሁ። እጆቻችሁን ከፍ አድርጉ። ከዚህ በኋላ በህይወታችሁ ሰማይ ሲያወራ ትታዘዛላችሁ። የትኛውም ነገር የሌለ እንኳን ቢሆን ወደ ህይወታችሁ በኢየሱስም ይመጣል። አንድ ሰው ይጮህና ይመጣል ይበል። ባይዞ የትንሳኤ ክብር ሲሰራባችሁ ፍርሃት ያስወግዳል፣ ሼም ያስወግዳል። ማንም ይሁን ምንም መንፈስ ያለውን ከማለት ለዚህ እኮ ነው ጴጥሮስ እንደባለፈው እንዳይመስላችኋል ሲባል ዝቶ ሁለተኛ በዚህ ስም እንዳሰብክ ምናምን ብሎ ሲናገሩት እግዚአብሔርን ትተን የሰውን የምንሰማበት ጊዜ አይደለም። የሰማነውን ከመናገር ያየነውን ከመመስከር ዝም ማለት አንችልም ወደሚሉበት የመጡት ዛሬ በኢየሱስም አለመቻላችሁን ከህይወታችሁ አስወልቆ የሚያስጥል የሆኑ የሚፈትሹ መላእክቶች በኢየሱስም ይግቡው። አልችልም የሚል ቋንቋ የሚወስዱ አይሆንልኝም የሚል ቋንቋ የጠራኛ አባቶች አምላክ በፊትና በዚህ ጉባኤ ፊት መንፈስን ታዝዤ እንደሆነ በሚቀጥሉ 3 ዓመታት የኢትዮጵያ ከፍታዎች ከሱ በታች እንዲሆን አሜን። ያደከሙ ቻሌንጆች ከአገልግሎቱ ከጥሪው በታች እንዲሆን አባቴ ይሄ የእግር ጫማ እዚህ ቤት ሲገባ ዛሬ ከክዳን ጋር ነው የገባው።
ከንግግር ጋር ነው የገባው። እውነት ነው። አዳራሹን ስትረግጥ ራሱ በራስ ላይ እያወራ ነው የገባው። በትክክል የሚወደው ጊዜ ሰው አለና ከሱ ጋር ሲናወራ ለሱ ቢጸልይ ደስ ይላል። ለቅባት ደስ ይላል በጣም ናገባ እናንተ አይነት በኢየሱስም በምድሬ ላይ ለቅባት ቫልዩ ያለ ትውልድ በኢየሱስም ይብዛ። አሜን። አይገርምም? ለሱም ብትጸልይ ደስ ይለኛል። የቱ ነው የእግዚአብሔር ስም? ይሄ ረሽሙ ስለምን ልጸልይል? ቅባት ሶስታችሁም ቅባት ፊቱ ትንሣኤውን ልሰብክ ሲመጣ ፍለጋ የሌለውን ሐሳቡን ለመግለጥ በፊቱ ቆሞ እንደሆነ እግዚአብሔር እሾሆቹን እንደ ተራ ነገር በእጃችሁ እስክትጨብጡ ድረስ ምድርን ያደከማት የሃይማኖት ሲስተም በተለይ በዚህ ላይ ህልም አላችሁ እናንተ አላውቅም። መንፈስ ቅዱስ ያወራኛል። ይሄ ምድርን ያደከመ አንዳንዴ ሃይማኖት ባይዘው ሸክም ነው የሚያበዛብህ፣ ድካም ነው የሚሆንብህ። ቅባት ሲመጣ ግን ሸክሙን ያንከባልልልና ምድርቱን ዶዘር መኪና ሲሄድ ጫካውን ጫካ ነው አይልም። ወይኔ ልጸልይ ለአንድ ሰው ስማይ በረሃ ነው ጎማዬን አይልም፣ ቦዲውን አይልም፣ ይገባበታል። እንደዚህ ያለ ቅባት ነው አሁን የሚጸልየው በኢየሱስ ስም። የቀደሙት ያልሄዱበት በኢትዮጵያ ከፍታ ላይ የታወቁት ያልሄዱበት ያልተደፈረን ከፍታ የሚያስደፍር ቅባት በኢየሱስ ስም ይምጣበት። እግዚአብሔር ምስክሬ ነው። በምድሪቱ የተነሳውን ብዙ ቅባት ያስጨነገፈ የሃይማኖት እንደ ደፍተራ የከበደ የሃይማኖት ሸክም ላይ አለኝ ጌታ። ስፍራ ሳትቀይሩ አለኝ ጌታ። እንዲህ ከስር ገብታችሁ የምትፈነቅሉትን ነገር አለ ኢየሱስ ወደ ውስጥ ገብቶ የምድሪቱን መርገም እንደፈነቀለ ልክ እንደዚሁ አለኝ ጌታ። መርገምን ከቤቴ ላይ አሜን። ለካ ሃይማኖት አንዳንዴ እርግማንም ጭምር ነው። ባይዘው ኢየሱስን ፈርሞ ለሞት የሰጡት የሃይማኖት መሪዎች ናቸው። ታውቃለህ? የካህናት አለቆች ይላል። አለቆች ናቸው። ይሰቀል ብሎ አሳልፈው የሰጡት አምላክን ይሰቀል ብሎ በቤተ መቅደሱ ላይ ግን ምንድናቸው? አለቃ ናቸው። እኔ ለምድረ ኢትዮጵያ ቀንቼ ጸልያለሁ ዛሬ። ብዙ የተቀቡ የሞቱበት አዳራሾች፣ ብዙ የተቀቡ የተገደሉበት፣ ብዙ የተቀቡ የጨነገፉበት። ከዚህ በኋላ ተያዙ እጆቻችሁ። እግዚአብሔር በሶስታችሁ የሚሰራው ነገር አለ። መጽሐፍ ቅዱስ የሚማር ሰው ማን ነው ከእናንተ? ተምራል? አንተስ አልተማርክም? አንተ እዚህ ሀገር ብቻ አይደለም ከሀገር ውጭ ራሱ የምትማረው ባይብል ነው። አሜን። እጣ ክፍል ዘላለም ባጀት ህይወት እዚህ ውስጥ ብቻ ነው ያለው። በትክክል እዚህ ውስጥ ብቻ ነው ያለው። በትክክል ምንም ነገር ደስተኛ አድርጎ አያውቅም። አንተ ደስተኛ የምትሆነው እዚህ ውስጥ በመግባት ብቻ። አረ የኔ ደስታ በኢየሱስም በእውነት በጋሉ ውስጥ ይሁን የሚል አንድ ሰው ቀኙን ብድግ አድርገው አሜን ስል ይሁንበት። ደግሞ የሚታዘዝልህ ፋይናንስ ያለው አሜን። የሰማይ ታዘው ወደ አድራሻ የሚመጣ ፋይናንስ አሜን። አሁን ሃይማኖትን ወደ ታች በመናይበት ቅባት ነው መነሳት የሚያስፈልግ። አያችሁ፣ ሃይማኖትን እንደዚህ የምታዩ ከሆነ እድሜያችሁን ና ሂድ፣ ቁጭ በል፣ ተነስ፣ ተቀመጥ ውስጥ ትሞታላችሁ። ሃይማኖትን ግን እንደዚህ ወደምታዩበት ቅባት ወደ ላይ ከወጣችሁ ግን የሃይማኖት ስርዓት ሳያግዳችሁ ለትውልድ ነፃ የመውጣት ምክንያት ትሆናላችሁ። ይሄ ቅባት ይድረስብኝ የሚል አንድ ሰው ጮሆ አሜን ይበለኝ። ሶስታችሁንም ማወራቸዋለሁ በኋላ። አንተ የሚታዘዝ በርከት ያለ የሆነ ፋይናንስ አለ። እሺ ወዳለ አረፍ በሉ። ለጌታ ክብርና ጨብጭብለት።